ጋር የተገናኘውን ህግ ማወቅ ግዴታ ነው። ንግድ ስራ መክበድ የለበትም። የሚተዳደረው ያሁን ኢንተሌክቹዋል ፕሮፐርቲ ከሰውየው ማለፍ ጋር አብሮ ያልፋል። ጆይንት ቬንቸር የሆነ ወይም ሽርክና የሆነ ነገር ግን ውሉ በውልና ማስረጃ የተመዘገበ የምርጫ ጉዳይ ሳይሆን በህግ እንደዚህ አይነት ስራ ልትሰሩ ከፈለጋችሁ ተመልካቾቻችን እንኳን ወደ ቪዲዮ ስቱዲዮ መጣችሁ። ቪዲዮ ዓለም አቀፍ የንግድ የኢንቨስትመንትና የታክስ አማካሪ ድርጅት ነው። ቪዲዮ በ167 ሀገሮች ውስጥ የሚሰራ ድርጅት ነው። የቪዲዮ ስቱዲዮ ደግሞ በንግድ በኢንቨስትመንት በታክስና በተያያዥ ጉዳዮች በየጊዜው ፕሮግራሞችን እያዘጋጀ ለእናንተ የሚያቀርብ ስቱዲዮ ነው፣ ፕሮግራም ነው። ዛሬ ከአቶ ዳዊት ኪዳኔ የዳብሎ ሎ ፈርም ማኔጂንግ ፓርትነር ጋር በንግድ ድርጅት አመሰራረትና አካሄድ ላይ ውይይት አድርገናል። ወደ ውይይቱ እና ወደ አቶ ዳዊት ወስዳቸዋለሁ። የአሽሙር ማህበር ግን በአማርኛው ብዙ ሰው ያውቀውም ጄቢ የሚባለው ህጋዊ ነው ግን የህግ ሰውነት የለውም። ይሄን ማወቅ መቻል አለብን። ፒኤልሲ ጄቢ አይደለም፣ ሼር ካምፓኒ ጄቢ አይደለም። ብዙ ሰው እንደዛ ስለሚለው ነው። ጄቢ ለተወሰኑ ነገሮች እንደ አግሪመንት ስለሆነ ለተወሰኑ ነገሮች ነው የሚደረገው። ሶስተኛ ወገን የጄቢውን ካወቀ እንደ ጀነራል ፓርትነርሺፕ ይቆጠራል። ጄቢነቱ መሆኑ ይቀራል። ከዚህ ውጭ ደግሞ እስካሁን በተነጋገርነው መሰረት ሙያዊ ነገር የሚያበረክቱ ሰዎች ወደ ሊሚትድ ላያቢሊቲ ፓርትነርሺፕ እንዲያቋቁሙ ህግ የሚያስገድዳል፣ ይመከራል አይደል? ፍቃድ ሙያው ሆኖ ሙያው ፍቃድ የሚጠይቅ ሲሆን ኤግዛክትሊ። ከዛ ውጪ አብዛኞቹ የንግድ ድርጅቶች እንደ አካሄዳቸው ወይም እንደ ፕላናቸው እንደ ስፔሲፊክ ሴክተሩ ፕራይቬት ሊሚትድ ካምፓኒ፣ ዋን ማን ፕራይቬት ሊሚትድ ካምፓኒ፣ ሼር ካምፓኒ ሊያቋቁሙ ይችላሉ። ልክ ነው። በዚህ ልናጠቃልለው እንችላለን። ሌላው ኩባንያ የሚባሉት ነገሮች ደግሞ እንግዲህ በራሳቸው ሁሉም ድርጅት ኩባንያ አይደለም። የትኛው ድርጅት ነው ኩባንያ ወይም ካምፓኒ፣ የትኛው ድርጅት ነው ኩባንያ ያልሆነ የሚለውን ደግሞ ትንሽ ብናብራራ። እሺ እንግዲህ አሁን የኩባንያ ለማለት የምንችለው እነዚህን ሶስቱን አሁን መጨረሻ ላይ የተጠቀሱት ህጎች እንደ ኩባንያ ይቆጠራሉ። ባለ አንድ አባል ዋን ማን ካምፓኒ፣ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ማለት ነው። ሁለተኛው ኃላፊነቱ የተወሰነ የግል ማህበር፣ ከዛ ደግሞ አክሲዮን ማህበር ማለት ነው። እነዚህ ኩባንያ ናቸው ማለት እንችላለን። እነዛ ብዙ ጊዜ ከግለሰብ ጋር የተያዙ ናቸው። ከግለሰብ ማንነት ጋር ፓርትነርሺፖቹን ለማለት ነው። እነዛ ብዬ የጠቀስኳቸው ሽርክና ማህበር ናቸው እነሱ። አሁን እንግዲህ ባህሪያቸው ሰውየው ላይ መሰረት የሚለየው ከግለሰብ ንግድ የሚለየው ሁለት ሰዎች ሆነው የሚሰሩት ወይም ከዛ በላይ ሊሆን ይችላል በሽርክና ሆነው ይሰራሉ። ግን ስቲል ተጠያቂነቱ ኃላፊነቱ የንግድ ስራውን የመስራት እንትኑ በሙሉ በዚህ በማህበሮች ውስጥ ነው የሚወድቀው። ባህሪያቸው ከዛ ወደዛ ነው የሚወድቀው። በጣም ጥሩ። ሌላው እንዲያውም ከዚህ ከኢትዮጵያ የአክሲዮን ገበያና ካፒታል ማርኬት አሁን ወደዛ እየገባን ስለሆነ በተለይ አንድ ያልተለመደ ቅድም ከጠቀስካቸው የንግድ ስራ አሰራሮች ውስጥ አንድ ያልተለመደና ወደፊት ይመጣል ብለን የምናስበው አለ። በእርግጥ አሁንም እስከዛሬም በተወሰነ መልኩ የተወሰነ እንቅስቃሴ አለ። ለምሳሌ የብዙ ሰዎችን ገንዘብ አንድ ላይ አሰባስበው በመረጡት ኢንቨስትመንት መስክ ኢንቨስት የሚያደርጉ አይነት ድርጅቶች አሉ። እስከዛሬ እንግዲህ ላለፉት 10 ዓመታት እኛም ከነዚህ ድርጅቶች ጋር ስንሰራ ነበር። ለምሳሌ ፕራይቬት ኢኩዊቲ የሚባሉ አይነት ኢንቨስት የሚያደርጉ እና ካፒታል የሚያፈሱ ሀገር ውስጥ አሉ። እና ውጭ ሀገር የተለመደው አሰራር ምንድነው? በተለይ እነዚህ አይነት ነገሮች ቅድም ያልከው ሁለቱንም አካተው ጀነራል ፓርትነር እና ሊሚትድ ፓርትነር ያለባቸው ድርጅቶች አሉ። በተለይ ፕራይቬት ኢኩዊቲዎች የሰዎችን ገንዘብ አሰባስበው ኢንቨስት የሚያደርጉ ሁለት አይነት ቅርጽ አላቸው። በመጀመሪያ እዛ ውስጥ ያንን የሚሰባሰበውን
ኢንቨስትመንት አንደኛ ኢንቨስትመንቱን የማሰባሰብ ሂደት ያደርጋሉ። ሁለተኛ ኢንቨስትመንቱን እነሱ በመረጡት የኢንቨስትመንት ዘርፍ የንግድ ዘርፍ ኢንቨስት ያደርጋሉ። እነዚህ ሁለት አይነት ሰዎች ውስጣቸው አሉ። አንደኛው ይህንን የሚያካሂዱ የኢንቨስትመንት ፕሮፌሽናልስ በአንድ በኩል፣ ሁለተኛው ደግሞ ገንዘብ ብቻ ነው ያለኝ እናንተ ፕሮፌሽናል ናችሁ እኛ እናንተና ምንን የመጣ ነው ስለዚህ የኛን ገንዘብ እናንተ በመታምኑበት መስክ ኢንቨስት አድርጉ የሚሉ ገንዘብ ብቻ የሚያዋጡ ሰዎች አሉ። ስለዚህ የመጀመሪያዎቹ ኢንቨስትመንቱን የሚያሰባስቡት በኃላፊነት የሚያሰባስቡት ሰዎች ሊሚትድ ሳይሆን ጀነራል ፓርትነር ይባላሉ። ሌሎቹ ደግሞ ገንዘብ የሚያመጡ ገንዘቡን እናንተ በመታምኑበት ታረጋላችሁ የኛ ኃላፊነት እስከ ገንዘባችን ብቻ ነው የሚሉ ሊሚትድ ፓርትነርስ አሉ። እነዛኞቹ ማኔጀሮቹ ጀነራል ፓርትነርስ ናቸው፣ እነዚህኞቹ ሊሚትድ ፓርትነርስ ናቸው። ከኋላው ሎጂክም አለው። ምክንያቱም እነዚህ ሊሚትድ ፓርትነርስ ኦፊሻሊ እኛ የኢንቨስትመንት ባለሙያዎች አይደለንም እንደናንተ ውስጥ ላናቅ እንችላለን መሆንም አንፈልግም ስለዚህ በኃላፊነት ገንዘቡን የምንሰጠው ለእናንተ ነው። እነዛኞቹ ደግሞ እኛ ኃላፊነቱን እንወስዳለን ከኃላፊነቱ ጀርባ ደግሞ ሙያውም አለን ተጠያቂ እንሆናለን ስለሚሉ ጀነራል ፓርትነርስ ናቸው። ይሄንን ምክንያቱም ካሁን በኋላ የሚመጣ አይነት ቅርጽ ስለሆነ ትንሽ ብናብራራው። እሺ እኔ እሱ ላይ አሁን እንግዲህ ቅድም ላልከው የዚህ ገንዘብ ብቻ አንድ ሰው እንግዲህ ኢንቨስትመንት ውስጥ ሲገባ እነዚህ ፕራይቬት ኢኩዊቲ ወይም ደግሞ ገንዘብ እንትን የሚሉ ሰዎች እንግዲህ ሁለት አይነት አማራጭ ነው ያላቸው። አንደኛው እዛ ያመኑት ቢዝነስ ውስጥ በገንዘብ መዋጮ ሲያደርጉ ካምፓኒ ውስጥ አክሲዮን ይዘው ሊሆን ይችላል። እንደዛ ከሆነ ግዴታ አሁን ለምሳሌ በተቋቋሙት ኃላፊነቱ የተወሰነ የግል ማህበር ውስጥ ላለ አንድ ካምፓኒ ወይ ደግሞ ቪዲዮ ኢትዮጵያን ብንወስደው ፒኤልሲ ከሆነ ፒኤልሲ እንደሆነ ስለማቅ ነው ቪዲዮ ኢትዮጵያ ፒኤልሲ ውስጥ እናንተ የምትሰሩትን ስራ ደግፋለሁ እንደዚህ ገንዘብ አዋጥቼ ገባለሁ ሚል ሰው ካለ እንግዲህ ለውጪ ባለሀብት ወይም ደግሞ ለነሱ የሚፈቀድ ሴክተር መሆኑ ተረጋግጦ እዛ ላይ አክሲዮን ገዝተው መግባት ይችላሉ። ስለዚህ በዚህ ጊዜ ውስጥ እነዚህ ሰዎች የሚያደርጉት ኢንቨስትመንት የሚታይ ነው የሚታወቅ ነው። ስለዚህ ባለው ካምፓኒ ውስጥ ሆኖ ነው የሚለው ስለዚህ አክሲዮን ይኖራቸዋል ማለት ነው። እኛ መታየት አንፈልግም በቃ እኛ ገንዘባችንን ብቻ ነው የምንሰጠው ከተባለ እንግዲህ ቅድም ባሉት ፒኤልሲም ቢሆን ወይም ደግሞ ሌላም ባለው ቅርጽ ቢሆን በሚደረግ ስምምነት ነው በእነሱ መካከል በሚደረግ ስምምነት ነው። ስለዚህ እንደ ስምምነታቸው በአሽሙር ሽርክና ማህበር ውስጥ ሊወርቅ ይችላል። እንደ ስምምነታቸው ስምምነት የሚያደርጉት ደግሞ ከጀነራል ፓርትነርሺፕ ካለው ዳዊትና ሚሊዮን ከሚባል የህብረት ስራ ሽርክና ማህበር ጋር ከሆነ ደግሞ እና ከሱ ጋር ከሆነ የገንዘብ መዋጮ አድርገው ከሆነ የሚሰሩት ደግሞ ባለ ሁለት አይነት ሽርክና ማህበር ውስጥ ሊወርቅ ይችላል። ሌሎች ከፒኤልሲው ጋር ደግሞ ሆነው የሚሰሩ ከሆነ ገንዘባቸውን ብቻ ኮንትሪቢዩት አድርገው ከሆነ በማይታይ መልኩ የውጭ አግሪመንት አድርገው ከሆነ የሚሆነው ይሄም በጆይንት ቬንቸር ውስጥ ሊወርቅ ይችላል። ስለዚህ ስፔሲፊካሊ እንግዲህ እንደ ኢንቨስተሩ ኢንተረስት የሚወሰን ነው። እነዚህ ኢንቨስተሮች እንደዚህ አይነት ኢንቨስትመንት እስካሁን ድረስ ነው በማቀው ይሄንን የሚሰራ ተብሎ የንግድ ስራ መድበል ውስጥ የተቀመጠ እንትን የለም። ፕራይቬት ኢኩዊቲ የሚሰራ ካምፓኒ ነው። በቃ ያ ሰውዬ ገንዘቡን ብቻ ቁጭ ብሎ ያዋጭ የሆኑ ቢዝነሶች ላይ ገንዘቡን ኮንትሪቢዩት እያደረገ ይሰራል ተብሎ በራሱ በንግድ መድበል ውስጥ ንግድ ስራ ፈቃድ ወጥቶ የሚሰራ ሳይሆን እነዚህ ሰዎች አሉ ሁሉ ጊዜ ኢንቨስትመንቱን ፕሮፖዛሉን እየቀረበ ከሚገኘው በእንደዚህ አይነት መልኩ ጥቅም ማግኘት ይችላል እንደዚህ እናደርጋለን ብለው ስምምነት ያደርጋሉ። ስለዚህ whichever the ኢንቨስተሩን ፊት ያደርገዋል ሴኪዩር የተሻለ ኢንተረስት ያደርገኛል የሚለው በቃቸው ጋር ተመካክረው በየትኛው አደረጃጀት ብንሰራ ነው ይሄንን የሚለውን ይወስናሉ ማለት ነው። በጣም ጥሩ። ስለዚህ ከምንፈልገው ስራና እኛ ልንወስድ ካሰብነው ኃላፊነት ጋር አብሮ የሚሄድ ነገር ነው። ሌላው ደግሞ ህግም አለ። ስለዚህ በቀድሞ ቅርጽ ለምሳሌ ኢንቨስት ማድረግ የሚፈልጉ ካፒታል ማርኬቱ ላይ እንደውም ውጭ ሀገር የተለመደ ነው ኮሌክቲቭ ኢንቨስትመንት ስኪምስ የሚሏቸው አሉ። እነዚህ ኮሌክቲቭ ኢንቨስትመንት ስኪምስ ምንድናቸው? ገንዘቡ ከተለያየ ሰው ነው የተሰበሰበው። ኢንቨስት የሚያደርጉት ግን የተወሰኑ ሰዎች ናቸው። ሶ ገንዘቡን የሰጡ ሰዎች
ስለ ኢንቨስትመንቱ ለምሳሌ ኢንቨስትመንቱ የማይሆን ቦታ ላይ በህግ የሚያስጠይቅ ነገር ላይ ቢያደርግ እነዛ ሰዎች ተጠያቂ መሆን የለባቸው። ስለዚህ እነዛ ሊሚትድ ፓርትነርስ ይሆናሉ። ያንን ኢንቨስትመንት በኃላፊነት ኢንቨስት የሚያደርጉ ሰዎች ግን ጀነራል ፓርትነርስ ይሆናሉ። ይሄ ቅርጽ ሊሆን ይችላል ማለት ነው። ሌላው ወደ ቅድም እንግዲህ የህግ ሰውነት ያላቸውና የሌላቸው ብለናል። ለምሳሌ ፕራይቬት ሊሚትድ ካምፓኒ፣ ሼር ካምፓኒ አይነት እና ባላንድ ሰው ፕራይቬት ሊሚትድ ካምፓኒ የህግ ሰውነት ያላቸው ካምፓኒዎች ናቸው። ብዙ ሰው የካምፓኒን ሲያቋቁም አንድ የሚፈራው ነገር አለ። ቅድም ለመጥቀስ ሞክራል። የሚፈራው ነገር ምንድን ነው? ኦኬ ገንዘቤን አዋጣለሁ፣ ግን ገንዘቤንም አዋጥቼ እንደገና ሌላ ሊያቢሊቲ ሊመጣብኝ እኮ ይችላል። ምክንያቱም እዚህ ላይ ኢንፋሳይዝ ማድረግ አለብን። ብዙ ሰዎች ኢንቨስት ከማድረግ የሚገድባቸው ነገር ስለሆነ በትክክል እንዲያውቁት ሼር ካምፓኒ፣ ፕራይቬት ሊሚትድ ካምፓኒ፣ ባላንድ ድርጅት ፕራይቬት ሊሚትድ ካምፓኒ ውስጥ እነዚህ ማለት ህጋዊ ሰውነት ያላቸው ድርጅቶች ውስጥ ኢንቨስት የሚያደርጉ ወይም እንደዚህ አይነት ካምፓኒ የሚያቋቁሙ ሰዎች በሼርሆልደርነታቸው፣ በመስራችነታቸው ወይም በካምፓኒው አባልነታቸው የሚመጣው ሊያቢሊቲ የተገደበ እንደሆነ ማለት እስከ መዋጫቸው እንደሆነ፣ ከዛ ውጭ ደግሞ የሚቀጥሩት ጀነራል ማኔጀር ሊኖር ይችላል። የጀነራል ማኔጀር ደግሞ ሊያቢሊቲ ሊኖር ይችላል። ስለዚህ ሊያቢሊቲያቸው የተገደበ እንደሆነ እስካዋጡት ነገር እንደሆነና ያን ያክል ብዙ የሚያስፈራ ምክንያቱም አንዳንድ ሰው እዚህ ላይ ኢንቨስት አድርግ ሲባል አይ የሆነ ችግር ቢመጣስ ይሄ ካምፓኒ የማይሆን ስራ ቢሰራ እኮ በሼርሆልደርነቴ ልጠየቅ ይችላል ሊሉ ይችላሉ። ይሄንን ብናብራራው ምክንያቱም ብዙ ሰዎችን ኢንቨስት ከማድረግ እንዳይገድባቸው። ዋናው ይሄንን ሁሉ ከመጀመሪያው ጀምሮ እያወራን ያለ ነው። አንድ ባለ አክሲዮን ወይ ደግሞ አንድ ኢንቨስተር፣ አንድ ነጋዴ የንግድ ስራ ማህበር አይነቱን መወሰን፣ የንግድ ስራ አይነቱን በግለሰቡ ልስራ፣ በማህበር ልስራ፣ በየትኛው ማህበር ልስራ የሚለው ዋናው ጥያቄ ከተጠያቂነት ከኃላፊነት ጋር ነው። እንግዲህ ተጠያቂነት ሲባል ለሶስተኛ ወገኖች ድርጅቱ ማህበሩ ወደ ህይወት ካለው ሰዓት ጀምሮ ከተቋቋመ ጊዜ ጀምሮ የንግድ ስራ እየሰራ ከተለያዩ ሰዎች ጋር ይገናኛል፣ ውል ይገባል፣ ምን ይላል፣ ተጠያቂነት ኃላፊነት ሊመጣ ይችላል። ንብረት ያፈራል፣ ንብረቱ በሚያመጣው በሚያደርሰው ነገር ተጠያቂነት ሊኖር ይችላል። ኃላፊነቱ የተወሰነ የግል ማህበር ያለው መኪና ሰው ገጭቶ ብዙ ሰዎች ሊገል ይችላል። ከዛ ጋር ተያይዞ ኃላፊነቱ የተወሰነ የግል ማህበሩ ላይ የሚመጣ ተጠያቂነት አለ። አሁን ጥያቄው ይሄ ተጠያቂነት ሌላው አንድ የረሳሁት ተጠያቂነት የግብር ነው ዋናው። እንግዲህ እነዚህ የግብሩ የታወቀ እነዚህ ተጠያቂነቶች ወይ ወደ ነጋዴው እንዴት ነው የሚተላለፉት የሚለው መታወቅ አለበት። ግብር መከፈል አለበት፣ ተጠያቂነት ሊኖር ይገባል። ነገር ግን የንግድ ስራውን ሰውየው ሲያከናውን ገንዘቡን መዋጮ አድርጎ ገንዘቡ በሰራው ነገር ሊያተርፍና ምንም ነገር ያገኘው ነገር ሳይኖር ዞሮ ደግሞ ሄዶት ሌላ ተጠያቂነት እንዳይመጣበት ማለት ነው። ስለዚህ በሽርክና ማህበሮች ላይ ቅድም ከጠቀስኩት ከኃላፊነቱ የተወሰነ ማህበር ኤልኤልፒ ከሙያ ጥፋት ጋር በተያያዘ ከሚመጣ ላያቢሊቲ በስተቀር ኃላፊነት የለባቸውም። ነገር ግን ከሙያ ጥፋት ጋር የመጣ ነገር ኃላፊነት ይኖራል። በሽርክና ኃላፊነቱ የተወሰነ የሽርክና ማህበር ላይ ማለት ነው። ሸሪኩ ላይ ኃላፊነት ይኖራል። ሌሎቹ ህብረት ሽርክና ማህበርን ጀነራል ፓርትነርሺፕን ብንወስድ ወይም ደግሞ ቅድም ሊሚትድ ፓርትነርሺፕን ብንወስድ ወይም የጄቢ የሚባለውን ብንወስድ የንግድ ስራውን የሚያከናውነው ድርጅት ግለሰብ ከሆነ በሽርክና ማህበሩ ላይ ፒኤልሲ ከሆነ ሽርክና ማህበሩ እንግዲህ አሽሙር ሽርክናው ከፒኤልሲም ጋር ሊቋቋም የሚችል ነገር ነው። ከግዴታ ከግለሰብ ጋር ብቻ አይደለም። እንደ ተቋቋመበት ፐርፐስ ከግለሰቡ ጋር ከሆነ ግለሰቡ ላይ ላያቢሊቲ ይኖራል ማለት ነው። ስለዚህ ይሄንን እነዚህ ነገሮች ላይ እነዚህ ሽርክና ማህበሮች ላይ እንትን ለዛ ነው አሁን በጣም ብዙ ሰው ተመራጭ አያደርጋቸውም። ሽርክና ማህበሩን አይመረጥም ተጠያቂነት ስላለው የታክስ ተጠያቂነቱን ሌሎች ተጠያቂ ወደ ግለሰብ የሚመጣ ነገር ስላለ ግለሰቦች ይሄንን ንግድ ስራ ላይ የተሰማሩ ሰዎች አይመርጡትም። ሁሉም ፒኤልሲ ወይም አክሲዮን ማህበር እያለ ነው የሚሄደውና እነዚህ ግን ኃላፊነቱ የተወሰነ የግል ማህበር እና አክሲዮን ማህበር ላይ አንድ ባለ አክሲዮን ገንዘብ ባዋጣው መዋጮ ባደረገው ኢንቨስትመንት ልክ ነው ተጠያቂነቱ። የተለያዩ እሷ ነገር ብዙ ጊዜ አንዳንድ ሰው ትንሽ ኮንፊውዝ ስለሚያደርገው ባዋጣው ልክ ነው ተጠያቂነቱ ማለት ያዋጣው ገንዘብ ቢበዛ ያን ይከስራል። ልክ ነው እንጂ 100,000 ብር አዋጣና ያ ከከሰረ በኋላ ወደ አንተ ይመጣል ምንም ይመጣል ማለት አይደለም። ያዋጣው ገንዘብ አለ ቢበዛ ከሰረ ቢባል ያን ገንዘብ ትከስራለህ።
ከዛ ጋር ይመጣ ድል ካለ ያን ታገኛለህ እንጂ ወደ አንተ ፐርሰናል ይመጣ ነገር የለም ማለት ነው። ልዩ ሁኔታዎች ይኖራሉ። አንዳንድ ሰዎች ቅድም እንደጠቀስከው የ90% መሆኑ ሳይሆን በቃ ሙሉ ኮንትሮል በቅርጽ ኃላፊነት ሰውየውን ግለሰብ እንግዲህ ግለሰባዊ ማንነት ላይ ተመስርቶ ንግዱ የሚከናወነው ግለሰባዊ ማንነት ላይ ሸሪክ ሚሊዮንን አውቀዋለሁ እሱ አይከደኝም እንደዚህ ያደርገኛል ብሎ እሱ ላይ ተመስርቶ ተከናውኖ በኋላ ግን ሚሊዮን ሁሉ ነገር ደባብቆ ቢጠፋበት እንዳይጠየቅበት ያደርጋል። ስለዚህ እዛ ጋር የሰውየው ኃላፊነት የባለ አክሲዮን ኢንቮልቭመንት ምንድን ነበረ? ካምፓኒው ላይ በነበረ ሁኔታ አሁን ለምሳሌ ባለ አክሲዮን ሆኖ እንደገና ስራ አስኪያጅም የሚሆንበት ጊዜ አለ። ስለዚህ ቅድም በጠቀስኩት የገቢ ግብር አዋጅ መሰረት ይሄ ሰውዬ እንደ ስራ አስኪያጅ ደግሞ ኃላፊነት አለበት ማለት ነው። ግን ከዛ ውጪ ሼርሆልደር ከሆነ 99% ሼርሆልደር ቢሆንና እንደ ሼርሆልደርነት ብቻ ብናየው እንደ ሼርሆልደርነት የሚመጣ ኃላፊነት አይኖርበትም። ማኔጀር ሌላ ነገር ማኔጀር ሲመጣ ካለው አሁን በእናንተ አገላለጽ ሪሲቨብል ብዬ ልግለጸው ቪዲዮ ኢትዮጵያ ውስጥ ከሚሊዮን የሚጠበቅ ገንዘብ አለ ተብሎ እያሳየ እኔ በቃ እስካዋጣሁት ነው ብለህ ለኃላፊነት ልትድን አትችልም። ምክንያቱም እስከ ሂሳብ መዝገብ ላይ ስለሚያሳይ ሂሳብ መዝገብ ላይ ከቪዲዮ ኢትዮጵያ የወሰድከው ገንዘብ አለ አንተ ጋር ነው ያለው። ሂሳብ መዝገቡ ላይ ሲታይ አሁን ታክስ ኦቶሪቲው እኔ ገንዘብ ያዋጣሁት ይሄን ያለው ከዚህ በላይ ልጠየቅ አልገባም ሲባል ሂሳብ መዝገብ ላይ ግን ሪሲቨብል ካዞ ሚል ተሰብሳቢ የሚባለው ሂሳብ ካለ ያንን እንዲከፍል ይገደዳል። ባለ አክሲዮኑ ወስዶ ሊሆን ይችላል የካምፓኒውን ገንዘብ ወስዶ ሊሆን ስለሚችል ማለት ነው። የካምፓኒውን ገንዘብ እየወሰደ እኔ እስከዚህ ድረስ ነው ተጠያቂነት ሊሆን ይችላል። ግን በንጹህ ስራ የሚሰራ ባለ አክሲዮን ኢንቮልቭመንቱ በህጉና በህጉ መሰረት የሚሆን ግን ተጠያቂነቱ የተወሰደ ለዛ ነው ተመራጭ የሚሆነው። ብዙ ሰው ይሄንን ይመርጠዋል። በተለይ ባለ አክሲዮን ማህበር ደግሞ በጣም ኃላፊነቱ እየቀነሰ ነው የሚሄደው። የሼርሆልደሮች ኃላፊነት አመራሩ ነው እንግዲህ አሁን አመራሩ ላይ በስራ አስኪያጅ የሚመራ አለ፣ በቦርድ ሌዳ አለ፣ እንደዚህ ያደርጉ ይረጋል። ሌላው ዋን ማን ካምፓኒም ላይ ህጉ ላይ የተቀመጡ ነገሮች አሉ። ዋን ማን ካምፓኒ ሚል ፒኤልሲ ስላቋቋመ ብቻ ከኃላፊነት አይደለም ያሰው በህጉ መሰረት የግለሰብ ስራውንና የዋን ማን ካምፓኒውን ስራ ለይቶ መስራት ይጠበቅበታል ማለት ነው። ስለዚህ እዛ ላይ የተቀመጡትን መስፈርቶች በሂሳብ ባለሙያ በስነ ስርዓት እየለየ መቀጠል ይኖርበታል። ግለሰብ በስሙ ነው አሁን ታክስ ኦቶሪቲዎች ላይ አንዳንድ ነገሮች የምናየው ነገር አለ። በሴቪንግ አካውንትም ምንም የተቀመጠውን በሙሉ እንደ ኢንካም ነው የሚቆጠረውና ጥንቃቄ ማድረግ ያስፈልጋል። ሂሳብ መዝገብ አያያዝ ላይ የግለሰብን ዋን ማን ካምፓኒውን እነዚህ ጥንቃቄዎች ካልተደረጉ ገና የተቋቋመው ካምፓኒ ዋን ማን ካምፓኒ ስለሆነና ኃላፊነቱ የተወሰነ ስለሆነ ይደናል ማለት አይደለም። በጣም ጥሩ። ስለዚህ ቅድም እንዳልነው የንግድ ድርጅት ምን አይነት ቅርጽ ያዝ የሚለውን ባለሙያ ማማከርን ወሰን ከዛ የሚቀጥለው ነገር ምንድነው? በተለይ የንግድ ድርጅት ከሆነ የማቋቋሚያ ሰነድ አለ፣ መመስረቻ ሰነድ። መመስረቻ ሰነዱ ድራፍት ይደረጋል፣ ሼርሆልደሮቹ ይወያዩበታል፣ መጨረሻ ላይ ይጸድቃል። ያው የሚጸድቀው በእኛ ብዙ ሀገር ይሄ ኖታሪ ፐብሊክ የሚሉት በአብዛኛው ፕራይቬትሊ ነው የሚሰራው፣ ፕራይቬት ሎየርስ ናቸው። እኛ ሀገር ውልና ማስረጃ በተለምዶ የምንለው ሄዶ ይጸድቃል። ከጸደቀ ውልና ማስረጃ እንግዲህ አጽድቆታል። ዜን ካምፓኒው ተቋቋመ፣ ስራ መስራት ይችላል። እንግዲህ አሁን ያወራው የማህበር መስረታ ነው። ስለዚህ ማንኛውም ሰው ደግሞ ማህበሩ ካቋቋመ ማህበሩ መስረታ ተቋቋመ ማለት የህጋዊ ሰውነት ኖረው ሰው ሆነ ተፈጠረ ሌጋል ፐርሰናሊቲ ያለው። ስለዚህ ሌጋል ፐርሰናሊቲው ደግሞ ሲቋቋም ለምሳሌ በመስረቻ ሰነድ ላይ አንድ የተቋቋመ ካምፓኒ እነዚህን የንግድ ስራዎች ልሰራ ነው ብሎ 1 2 3 4 5 ሊያስቀምጥ ይችላል። ስለዚህ እንደዚህ በዛ መልኩ የተቋቋመ ካምፓኒ ምን ማድረግ አለበት? ለምሳሌ በሪል ስቴት፣ በኮንስትራክሽን በእንደዚህ ሰማራለሁ ብሎ በመስረቻ ሰነዱ ላይ ተቀምጧል። ስለዚህ በዛ መሰረት ሄዶ ምን ማድረግ አለበት? የንግድ መዝገባ ማከናወን አለበት። የንግድ ስራ ፈቃድ ማውጣት ያለበት ማለት ነው። እነሱ ይዞ ነው ስራ የሚሰራው። ስለዚህ ካምፓኒው ተቋቋመ፣ ህጋዊ ሰውነት አለው። ወደ ንግድ ስራ ውስጥ ከመግባቱ በፊት የንግድ ፍቃድ ማውጣት መቻል የንግድ መዝገባ መጀመሪያ ንግድ ምዝገባ ከዛ ንግድ ፍቃድ። ያው ብዙ ጊዜ ልክ ነው ኮንፊውዥን ነገር አለች። እሷን ነገር እንድናጠራት ነው። መጀመሪያ ከወሰን በኋላ የመመስረቻ ሰነዱ ተፈረመ፣
ሁላ ማስረጃ ጸደቀ። የካምፓኒው ሊጋል ፐርሰናሊቲ ኢስታብሊሽ ተደረገ ማለት ነው። በንግድ ምዝገባ ሰርቲፊኬት እና በንግድ ፍቃድ መካከል ያለውን ልዩነት ብናብራራው ጥሩ። እሺ፣ ንግድ ምዝገባ ለማግኘት ያው መጀመሪያ ደግሞ የግብር ከፋይ ሰርቲፊኬት ወይ ቲን ነምበር ማውጣት ይኖርበታል። ቲን ነምበሩን ካወጣ በኋላ ንግድ ምዝገባ ያወጣል። ንግድ ምዝገባ ማለት ቋሚ ምዝገባ ነው። አንድ ሰው በቃ አንድ ንግድ ምዝገባ ነው የሚኖረው። ዋናው የኢንፎርሜሽን ነው መጀመሪያ የካምፓኒው ኢንፎርሜሽን ስራ አስኪያጅ እነዚህ ዲቴሎች ነው የሚኖረው። የንግድ ስራ ፍቃድ ግን ማለት ለእያንዳንዱ ለሚያወጣው የንግድ ስራ ለሚሰራው ለሚያወጣው ነው። ይሄ በየአመቱ የሚታደስ የንግድ ምዝገባ በሆነ መጀመሪያ ወጥቶ በነበረው ህግ አስተውሳለሁ መታደስ አለበት የሚል ኮንፊውዥን ነበር። አሁን ግን ዋና የንግድ ምዝገባ አንድ ሰው እስካለ አንድ ማህበር ተቋቁሞ እስካለ ጊዜ ድረስ አለ። ስለዚህ የንግድ ስራ ፍቃድ የሚያስፈልገው በየሴክተሩ የንግድ መዝገብ መድበል የስራ መድበል የሚባል አለ። እዛ ላይ በተዘረዘሩት በተለምዶ ኤዚክ የምንለው በዛ ውስጥ የተዘረዘሩትን አንደኛውን ፒክ አድርጎ የንግድ ስራ ፍቃድ አውጥቶ ይሰራል። እንግዲህ እሱ የተሟላ ነው ወይ ሌላ ቶፒክ ነው እሱ። ስለዚህ አንድ ግልጽ መሆን ያለበት የንግድ ምዝገባ ንግዱ መመዝገቡን ብቻ የሚያስረዳ ሰርቲፊኬት ነው። ንግዱ ተመዝግቧል። ያ ማለት ያን ንግድ ምዝገባ ሰርቲፊኬት ያለው ሰው ወደ ንግድ ገብቶ መስራት ይችላል ማለት አይደለም። እንደዛ ለማድረግ የንግድ ፍቃድ ያስፈልገዋል። ኢቭን አንድ የንግድ ምዝገባ ኖሮት አንድ ሰው ከአንድ በላይ የንግድ ፍቃድም ሊኖረው ይችላል። ለምሳሌ አንድ ሰው አንድ ምዝገባ ብሎ ሆስፒታል ይኖረዋል፣ ጋራጅ ሊኖረው ይችላል። እንደዚህ የተለያዩ ነገሮች አንድ ዋና ምዝገባ ይኖረዋል፣ ብዙ የንግድ ፍቃዶች ይኖሩታል። በዋና ምዝገባ ስራ አይሰራም፣ በንግድ ፍቃድ ነው ስራ የሚሰራው። አንዳንድ የንግድ መስኮች ስፔሲፊክ የሆነ ኮምፒተንሲ ሰርቲፊኬት የምንላቸው ለምሳሌ የሙያ የጥብቅና ከሆነ ከሚመለከተው አካል፣ አካውንቲንግ ከሆነ ከሚመለከተው አካል እንዲሁ ከነዚህ አይነት ነገሮች ያችን የንግድ ፍቃድ ለማውጣት የሚፈልግ ነገር ስላለች ንግድ ምዝገባው ስራ ያሰራም መመዝገቡን ብቻ ነው የሚያሳየው። ወደ ስራ ለመግባት ግን ንግድ ፍቃዱ ያስፈልጋል። እንዲያውም አንዳንድ አይነት ንግድ ፍቃድ አውጥተው 10 ዓመት ቆይተው ንግድ ፍቃድ የሚያወጡ ሰዎች አሉ። ንግድ ምዝገባ በኋላ ምን አይነት ካምፓኒዎች ናቸው? ኢንቨስትመንት ፕሮሰስ በጣም ያላቸው። ለምሳሌ የሲሚንቶ ፋብሪካ እንግዲህ የሲሚንቶ ፋብሪካ ምናልባት ሎ ፈርም ኮንሰልቲንግ ፈርም ትላንት ንግድ ፍቃዱን ንግድ ምዝገባውን አወጥተህ ቢሮህን አደራጅተህ ከአንድ ወር በኋላ ንግድ ፍቃድ ታወጣ ትችላለህ። አንዳንዴ በሚቀጥለው ቀን ማውጣት ትችላለህ። ሪሌቲቭሊ የሚያስፈልገው ፕሮሰስ አነስ ያለ ሲሆን ኢንቨስትመንት ፕሮሰሳቸው በጣም የተጋነነ በጣም ትልቅ ሲሆን ግን ለምሳሌ ሄቪ ኢንዱስትሪ የሚባሉት ለምሳሌ የሲሚንቶ ፋብሪካ ሊሆን ይችላል። የሲሚንቶ ፋብሪካ ለማቋቋም የፈለገ ሰው መጀመሪያ እነዛን ነገሮች ካሟላ በኋላ ንግድ ፍቃድ የንግድ ምዝገባውን ያወጣል። ከንግድ ምዝገባው እንዲያውም ብዙ የኢንቨስትመንት ፕሪቪሌጆች ወይም ጥሩ ነገሮች ስላሉ ኢንቨስትመንት ኦፊስ ላይ የኢንቨስትመንት ፍቃድ ያወጣል። እስከዛ ሁሉ ንግድ ውስጥ መግባት አይችልም። የኢንቨስትመንት ፕሮሰሱንም ያካሂዳል፣ ኢንቨስት ያደርጋል፣ ማሽነሪዎች ይተክላል፣ መሬት ያገኛል፣ ቢልዲንግ እንደዚህ ህንፃዎች ይገነባል ምናምን። በጣም ብዙ አመታት ሊፈጁ ይችላሉ። ከዛ በኋላ ያን አመታት ፈጅቶ ለማምረት ሬዲ ሲሆን ፈቃደኛና ብቁ ሲሆን የዛኔ የሚመለከተው አካል ሄዶ አንደኛ ለማምረት ብቁ መሆኑን ያስመሰክራል፣ ሁለተኛ ንግድ ፍቃድ ያወጣል። ከዛ በኋላ ነው ንግድ መግባት የሚችለው። ስለዚህ በንግድ ምዝገባና በንግድ ፈቃድ መካከል ጉልህ የሆነ ልዩነት እንዳለ ልናሰምርበት ይገባል። እኔ አሁን ያልከው ላይ አንድ ነገር ብቻ ነው ማረም የምፈልገው። የጥብቅና ድርጅት የጥብቅና የንግድ ስራ ፍቃድ አያስፈልገውም። ኦኬ። ሌሎች ግን በዛ ነው የሚሰሩት ቅድም እንዳልኩና አሁን ለምሳሌ አንድ አይቲ ኮንሰልቲንግ የሚያወጣ ሰው ከሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ የኮምፒተንሲ ሰርቲፊኬት ማግኘት ይኖርበታል። ሌሎችም ከዛ ጋር የተያዙ ነገሮች ኮምፒተንሲ በሚያስፈልግበት ሶፍትዌር ዲቨሎፕመንት እንደዚህ ያሉ የኮምፒተንሲ ሰርቲፊኬት የብቃት ማረጋገጫ አውጥተው ነው የሚሉት። ከንግድ ምዝገባ በኋላ ንግድ ፍቃድ ለማውጣት ቤዚክ የተባሉ ኮንታክት ማድረግ ያለብን የመንግስት ድርጅቶች አሉ። እነሱን ለመንካት ብንሞክር። እንግዲህ የንግድ ምዝገባ ቅድም ከምስረታ ጀምሮ መተናልና እስከ ንግድ ስራ ፍቃድ በዚህ ውስጥ የሚመለከታቸው የመንግስት አካላት አሉ። ዋናው የመጀመሪያ ሰነድ ማረጋገጥን በተመለከተ የሰነዶች ምዝገባና ማረጋገጫ ኤጀንሲ ኃላፊነት ነው። ይሄንን ሰነዶች ያረጋግጣል። ሰርቪስ ነው የሚሰራው። እነዛ የታክስ ቲን ነምበር ሰርቲፊኬት፣ ቫት ሰርቲፊኬት ኢሹ የሚያደርገው ደግሞ የገቢዎች ሚኒስቴር ነው። የግብር ጉዳይን በተመለከተ ከገቢዎች ጋር ነው የምትጨርሰው ማለት ነው።
ሌላው ደግሞ ንግድ ስራ ፍቃድ የሚሰጥህ የንግድ ሚኒስቴር ነው። በልዩ ሁኔታ ኢንቨስትመንት ኮሚሽን የውጭ ባለሀብቶች የሚመለከት ጉዳይ ሲሆን ደግሞ ኢንቨስትመንት ኮሚሽን የሚሰጥበት አለ። እንደ ሴክተር ከማዕድን ጋር የተያዙ ሌሎችም ደግሞ በአዋጅ ስልጣን የሰጣቸው አካላት አሉ። በጣም ጥሩ። ቅድም እንዳልነው የንግድ ድርጅት ለማቋቋም ስንፈልግ የመስረቻ ጽሁፍ መፈረም መቻል አለበት፣ መጽደቅ መቻል አለበት እና ከዛ በኋላ ግን አንደኛ ባለማወቅ፣ ምክንያቱም መጀመሪያ ጥንቃቄ ባለማድረግ መጀመሪያ የነበረው የንግድ የመመስረቻ ጽሁፍ በኋላ ብዙ ላይ ያሰራ ይችላል። አንዳንዴ በደንብ ተጠንቅቀን ማርገኑ ነገሮች ሊቀየሩ ይችላሉ። ስለዚህ ይሄንን መጀመሪያ የነበረውን የመመስረቻ ጽሁፍ እንዴት ነው ማሻሻል የሚቻለው? እንግዲህ በህጉ እንደ ኩባንያው አይነት የተቀመጡ ቅድመ ሁኔታዎች አሉ። እንግዲህ በመጀመሪያ ባያበላችን ነው መጽሐፍ ቅዱሳችን ነው የምንለው የመመስረቻ ሰነድ የሚሻሻልበት ሁኔታ በራሱ በመመስረቻ ሰነዱ ላይ ተቀምጧል። እንደዚህ አይነት ክፍተቶች በሚኖሩ ደግሞ የንግድ ህጋችን ይመራናል ማለት ነው። ስለዚህ በዛ መሰረት አንድ ሰው የመረጠው ስራ አስኪያጅ ይኖራል፣ ሊቀይረው ይችላል። የንግድ ስራው መጀመሪያ ያሰማራበታለሁ ብሎ የዘረዘራቸው 3 የንግድ ስራ ዘርፎች ሆነው በኋላ ላይ ደግሞ ሌላ ተጨማሪ ቢዝነስ ሊመጣ ይችላል። አሁን በቅርብ እንዲያውም እንዳየነው በፊት ኢትዮጵያ ካፒታል ማርኬት አልነበራትም፣ ስቶክ ኤክስቼንጅ አልነበራትም። አንድ የንግድ ድርጅት እዚህ ውስጥ ሊገባ ይፈልግ በፊት ስላላሰበው የግድ መመስረቻ ጽሁፉ መስተካከል አለበት። ልክ ነው። እንደዛ ሊጨምር ይችላል ኢንተረስት ካለው እንደዚህ ኢንቨስትመንት ባንኪንግ ወይ እንደዚህ ኢንቨስትመንት አድቫይዘሪ እንደዚህ ሳርማራለው ቢል ያንን ሊያካትት ይችላል። ስለዚህ ይሄን የሚሆነው ምንድነው በመስረቻ ሰነዱ ላይ በተመለከተው መሰረት ባለአክሲዮኖች ተሰብስበው በቃለ ጉባኤ ይሄንን የሚመለከተው አካል ጋር ያጸድቃሉ። ካፒታል ሊያሳድጉ ይችላሉ። የሪኳየርመንቶቹን የማህበር ባለአክሲዮኖች መካከል ስብሰባ እንዴት ይደረጋል? በኤሌክትሮኒክስ ነው መደረግ ያለበት በእንደዚህ አይነት ምክንያቱም አሁን እነዚህ ነገሮች መሟላት አለባቸው። ስለዚህ ይሄንን ወስዶ በሚመለከተው አካል ማጸደቅ፣ ካፒታል ማሳደግ እነዚህ ነገሮች የተፈቀዱ ናቸው። ስለዚህ በህግ ወይም ደግሞ በመስረቻ ሰነዱ ባለው ሂደት በመከተል ይሄን ማስተካከል ይቻላል ማለት ነው። በጣም ጥሩ። ስለዚህ አሁን ያወራነው አንድ የንግድ ድርጅት የሚሰራውን ስራ ወይም ራሱ ቅርጹን ሳይቀይር ሌሎቹን ነገሮች ማድረግ መቀየር ቢፈልግ እንዴት ይቀይራል ነው። ሌላ ደግሞ ነገር አለ። አንድ የንግድ ድርጅት መጀመሪያ ካሰበው ቅርጽ ሌላ አይነት ቅርጽ ቢፈልግ፣ ለምሳሌ መጀመሪያ የግል ነጋዴ በግል ሶል ፕሮፕራይተርሺፕ ወይም መጀመሪያ ዋን ማን ፕራይቬት ሊሚትድ ካምፓኒ ወይም መጀመሪያ ፕራይቬት ሊሚትድ ካምፓኒ ቢሆንና አሁን ወደ ሼር ካምፓኒ መቀየር ቢፈልግ እሱስ መንገድ አለው ወይ? አለው። ለማንሳት ሞክሬያለሁ ቅድም ፖይንቱ ላይ አንድ ግለሰብ ነጋዴ በወቅቱ ከሰዎች ጋር እንግዲህ አሁን በግሉ ንግዱን ለማከናወን ቢፈልግ የዛሬ የንግድ ህጉ ከመሻሻሉ በፊት ምንም አማራጭ የለውም በነጋዴ ንግድ ስራ ውስጥ ከመሰማራት ውጪ። የንግዱን እየሰራ ደግሞ የንግድ ህጉ ተሻሻለና ባለ አንድ አባል የሆነ ኃላፊነቱ የተወሰነ ግል ማህበር መጣ። እስከዛሬ በግል ነው የሰራሁት በአንድ ግለሰብ ነው፣ አሁን ግን ህጉ ይፈቅድልኛል። መጀመሪያ ማወቅ አለበት ህጉ እንደዚህ አይነት መሻሻያ መኖሩን። ያው ይሄንንም የሆነው ተገቢውን ምክር ሲያገኝ ነው ወይም ደግሞ ሌሎች መረጃዎች ሲኖሩት ነው። ስለዚህ ያንን ካወቀ በአብዛኛው የማለማወቅም ችግር ነውና ይሄንን ካወቀ ቀጥታ የሚጠበቅበትን የታክስ ግዴታዎች በመወጣት የሚጠየቅ የተቀመጡ መመሪያ አለ። በመመሪያው መሰረት የተቀመጡ ቅድመ ሁኔታዎችን አሟልቶ ወደ አቋቋመው ዋን ማን ካምፓኒ የንግድ ስራውን እንዲቀየር ማድረግ ይችላል። በተመሳሳይ ኃላፊነቱ የተወሰነ የግል ማህበርም እንዲሁ ወደ ባለ አንድ አባልም ሊሄድ ይችላል። ለምሳሌ 2 ባለ አክሲዮኖች ቢሆኑ የነበሩት እና አንደኛው ቢወጣ ሌላ ሰው ከሚያስገባ ያ ሰውዬ አይ በቃ ባለ አንድ ማን ካምፓኒ ሆኜ ልቀጥል ብሎ ሊወስን ይችላል። ይሄ አንድ ነው። ባለ 2 ባለ አክሲዮን የሆነ ወይ ደግሞ ኃላፊነቱ የተወሰነ የግል ማህበርም እንዲሁ በተመሳሳይ በሼር ካምፓኒ በቀየር የተሻለ ጥቅም አገኛለሁ ብሎ ካሰበ በተመሳሳይ ይሄንኑ ህጉ ላይ በተቀመጡትና መስረቻ ሰነዱ ላይ ባሉ ሰነዶች ተመልክቶ ዛሬ ቪዲዮ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ነገ ቪዲዮ ኢትዮጵያ አክሲዮን ማህበር ሊሆን ይችላል። ኃላፊነቱ ተቀይሮ ማለት ነው። አክሲዮን ማህበር የነበረ ድርጅት ደግሞ
እንግዲህ አንዱ ዝቅተኛው ሪኳየርመንት በአባላት 5 መሆን አለባቸው። እነዚህ አባላቶች ከቀነሱ ወይም ደግሞ አባላቶቹም ሳይቀንሱም ከ50 በታች አክሲዮን ካለው ባለ አክሲዮኖች ካሉት ኦኬ ያው ለፍሌክሲቢሊቲም ለተለያዩ ነገሮች ፒኤልሲ ከአክሲዮን ማህበር ትንሽ ስለሚቀል አይ እንደዚህ ወስኛለሁ ብሎ በተለያየ ምክንያት በወሰነ ጊዜ ማማከር ብቻ ነው። እንዴት ነው ማድረገው ብሎ መጠየቅ ነው ግዴታ። አሁን ነጋዴው ወይም የንግድ ስራ የሚሰራው ሰውዬ ለእያንዳንዱ ነገር መፍትሄ የሚፈልግ ከሆነ ያው ባለሙያውን አድቫይዝ ማድረግ ነው የሚጠበቅበት። አንድ ሰው ቤት መስራት የሚፈልግ ሰው ቤት መስራት ስለፈለገ መፈለግ ነው እንጂ ከዛ ዲዛይኑን የሚሰራለት ሰው ቤቱን የሚገነባለት ሰው ሌላ ነው፣ ራሱን ማወቅ አይጠበቅበትም። ስለዚህ በተለያየ ጊዜ የንግድ ስራውን የሚሰራበትን አግባብ መፈተሽ ይኖርበታል። የትኛው የንግድ ማህበር ውስጥ ሆኜ ብሰራ የተሻለ እንትን ያደርግልኛል እንደራሱ እያየ እየፈተሸ ህጉ መጀመሪያ ላይ በዛ ስላለ ብቻ በቃ ካሁን በኋላ እንደዚህ ነው ኃላፊነቱ የተወሰነ የግል ማህበር ነው በዚህ ቀጥል የሚል ነገር ህግ የለም። ሁለት የንግድ ማህበሮች ሊዋሃዱ ይችላሉ። አንድ ማህበር አንድ የነበረ የንግድ ማህበር ስፕሊት ሊያደርግ ይችላል፣ 3-4 ሊሆን ይችላል። እንዲሁም አሁን በተለምዶ ዲፋይንድ የሆነ ነገር ፕሮፐርሊ ሳናውቅ ወይም በዲፋይንድ ሳይሆን ሲስተር ካምፓኒ የምንላቸው ነገሮች አሉ። ሆነስሊ ሲስተር ካምፓኒ ዴፊኒሽኑ በጣም አስቂ ነገር ነውና አሁን ሲስተር ካምፓኒ እየተባሉ ያሉ ድርጅቶች ደግሞ በአንድ ጥላ ስር ሆልዲንግ ካምፓኒ ሊሆኑ ይችላሉ። መርጀርና አኩዚሽን በተመለከተ በጣም ትልቅ ቶፒክ ስለሆነ አሁን ደግሞ ከኢትዮጵያ የካፒታል ማርኬት መመስረት ጋር አብሮ የሚሄድ ስለሆነ ራሱን የቻለ ጥሩ ፕሮግራም እናዘጋጃለን። ግን ትንሽ ብንል ጥሩ ነው። ሰፊ ቶፒክ ነው። እሱ ላይ እንግዲህ እናቀርባለን በደንብ ተንትነን ያለውን ነገር እናስረዳለን። ግን እንደው ህጉ እኛ ለዚህ ጋር ለማንሳት የፈለግነው እኔም ስትረስ ማድረገው እንግዲህ የንግድ ማህበር አንድ ሰው የንግድ ስራ ሲሰራ ምን ኦፕሽኖች አሉት ነው። የትኛው ማህበር ውስጥ ሆኖ መስራት ይችላል፣ ከዛ መቀየር ይችላል ወደ ሌላ። ኦኬ ሁለት ደግሞ የተቋቋሙ ህጋዊ ሰውነት ያላቸው ሰዎች ተዋህደው ስራ መስራት ይችላሉ። ያው የኛ ህግ እውቅና ይሰጣል። መዋሃድ ወይም መርጀር ሁለት ወይም ከሁለት በላይ የሆኑ ማህበሮች አዲስ ማህበር አቋቁመው ሊሆን ይችላል። ወይ ደግሞ በአንዱ ነባር ድርጅት ውስጥ አኳየር አንደኛውን ጠቅልሎ በመያዝ መጠቅለል ሊሆን ይችላል። በመያዝ አኳየር በማድረግ ሊቀጥል ይችላል። ስለዚህ አንደኛው ይከስማል ማለት ነው። ስለዚህ ሁለት ማህበሮች በቃ ከዛሬ በኋላ ቪዲዮ ኢትዮጵያና አንድ XY የሚባል ኃላፊነቱ የተወሰነ ግል ማህበር በቃ ተዋህደን ሌላ ግል ድርጅት አቋቁመን እንስራ ማለት ይችላሉ። ሌላ Y የሚባል ካምፓኒ አቋቁመው ማለት ነው። ስለዚህ ሁሉም ያላቸውን ንብረት ያላቸውን ነገር በሙሉ እንዳለ ሆኖ አዲስ አክሲዮን፣ አዲስ ድልድል፣ አዲስ ካፒታል ኖሮ መቀጠል ይችላሉ። ዋናው ህጉ መፍቀዱ ነው። ሁለተኛው ደግሞ ያኛው የሚመጣው ሰውዬ ደግሞ ቪዲዮ ውስጥ ያለውን ነገር ጠቅልሎ ይዞ በቪዲዮ ስር ወይም ደግሞ በዛኛው ካምፓኒ ስር ሆኖ ንግዱ እንዲሰራ ይቀጥላል ማለት ነው። ስለዚህ የንግድ ህጋችን ይፈቅዳል። እንግዲህ በሰፊው የምናቀርበው ነው የሚሆነው። ተመልካቾቻችን ከአቶ ዳዊት ኪዳኔ የዳብሎ ሎ ፈርም ማኔጂንግ ፓርትነር ያደረግነው ዝግጅት ይሄንን ይመስላል። ወደፊት በተመሳሳይ ጉዳዮች ከአቶ ዳዊት ጋር ውይይታችን ይቀጥላል። በዚህ ዝግጅት ጥሩ ነገር እንዳገኛችሁ ተስፋ እናደርጋለን። እናመሰግናለን።